ሌላው ብዙ ጊዜ ድንግልናን መጠበቅ የሚለው ነገር ሲነሳ በትምህርትም በቤተክርስቲያንም በሀገራችንም በአጠቃላይ ክብርን መጠበቅ ድንግልናን መጠበቅ የሚለው ጉዳይ ሲነሳ ብዙ ጊዜ የሚወቀሱት የፈረደባቸው እህቶቻችን ናቸው። እየሰማችሁ ክብሯን ጠብቃ ድንግልናዋን ጠብቃ ወይ ደግሞ ክብሯን አልጠበቀችም ድንግልናዋን አልጠበቀችም የሚለው ነገር በጣም ወቀሳ ተደርጎ የሚነሳው ሴቲቱ ላይ ነው። ግን ሴት ልጅ ያለ ወንድ ድንግልናዋን ልታጣ ትችላለች እንዴ? አትችልም። እና እንደ ቪክቲም እንኳን አናይም። ዝም ብለን የምንደፈድፈው ደግሞ የወንዱ ድንግልናው ሁኔታ አይጣ የሚታወቅበት መንገድ አለ። ከኔ ጋር ናችሁ አለ። ስለሌለ ወንዱ አብሮ ራሱ ይታዘባል። ድንግልናዋን ክብሯን አትጠብቅም ይላል። እሱ ክብሩን የጠበቀ ይመስል ማለት ነው። ስለዚህ ድንግልናን መጠበቅ ጉዳይ እህቶችን ብቻ ሳይሆን የሚመለከተው ማንንም ነው። መልሱ እንጂ ማተወል ወንድሞችን ይመለከታል። የግድ በተፈጥሮ ባዮሎጂካሊ ድንግልናን ማጣት ሴት ልጅን ስለሚመለከት ጉዳዩ ሴት ላይ ተተኩሮ ይህን ነገር እንጂ ወንድም ሴትም ድንግልናውን ሊያጣ ይችላል። እንግዲህ ድንግልና ጥቂት እናወድሰው። መቼስ ቅዱስ ጎርጎርዮስ ዘኑሲስ ምን ይላል መሰላችሁ? ስለ ድንግልና በደረሰው ድርሰት ኦን ዘ ቨርጂኒቲ የሚል ጽሑፍ አለው እና እዚያ ላይ ይላል ይህንን ህይወት እስቲ በሉ ይህንን ህይወት መኖር ያቅተን እንዴት ማድነቅ ያቅተናል? አንዳንድ ሰው አሁን ድንግልናን ህይወት ያቃልላል። ምን የማይታሰብ ነገር ነው። አሁን በዚህ ገና ይህን ትምህርት ሲሰማ አሁን በዚህ ዘመን ምን ድንግል አለ ብሎ ነው የሚለፉት። ሆስፒታል ውስጥ ያሉ ህጻናት ካልሆኑ አሁን ምን ድንግል አለ ይላል። ዓለም ትዘብታለች በድንግልና በንጽህና ህይወት በጣም ትቀልዳለች። ተስፋ እንቆርጥ በቃ ድንግል የሚባል ነገር የለም እንድንል እና ድንግልናን ደግሞ እንዳሳፋሪ ነገር በፊት ነጮቹ ነበር። አሁን እኛም ሀገር እየመጣ ነው። በፊልሙ ድንግሉ ምናምን የሚል ፊልም መሰራት ተጀመረ። እንደ አሳፍ እስካሁን አታፍርም እየተባለ ንጽህናን የሚታፈርበት ነገር ማድረግ እና የማይታሰብ ነገር ማድረግ እግዚአብሔር ድንግልናን እንደማይወድ ማለት ቅዱስ ጎርጎርዮስ ግን ይላል ይህንን ህይወት መኖር ቢያቅተን ቢያንስ ማድነቅ እንዴት ያቅተናል? ምንኩስናን የሚያቃልሉ አሉ። እድሜያቸው ሙሉ በምንኩስና ህይወት ቢኖሩ ብዙ አባቶቻችን አሉ። ደናግላል የሉም አሉ። እድሜውን ሙሉ መኖር ቢያቅተው ቢያንስ እስከ ጋብቻ ድንግልናን ጠብቆ መቆየትን ታስተምራለች ቤተክርስቲያን። የወደቀም ቢሆን ደግሞ ቶሎ ንጽህናውን መልሶ ንስሐ ገብቶ በዛው ህይወቱ መቀጠል እንዲችል ነው የምታስተምረው። እና ጎርጎርዮስ ይላል እኛና መነኮሳት ደናግላን ይላል በእግዚአብሔር ዓይን ስንታይ አንድም ሰው ሲያገባ ሙሽራ ሲሆን አብረውት ሚዜዎች አሉ አይደል? ሚዜዎች አሉ። ደግሞ የተጠራ እንግዳ አለ። ከእንግዳ ደግሞ ከተጠራ ውጪ ድንኳን ሰባሪ የሚባል ነገር አለ አይደል? ነዳያን አሉ። ምግብ የተረፈ ካለ ስጡ ነው። እኛና መነኮሳት ስንተያይ ይላል እነሱ ከሙሽራው ጋር ያሉ ሚዜዎች ናቸው። እኛ ግን ውጪ ቆመን እባካችሁ የተረፈ ካለ ብለን የምንለምነን። ስለዚህ ምንኩስና የድንግልና በረከት ትልቅ ጸጋ ትልቅ ዋጋ አለናል። የመነኮሳቱን በረከት ያሳድርብን። አሁን በዚህ ዘመን መነኮሳት እንዲያርገው ነገር እንሰማለና በስምንተኛው ሺህ ግን መነኩሴ ያለ ብለው ሰው የድንግልና የምንኩስና ህይወት ወደ ማቃለል ይመጣል። በእውነት የተሳሳተ ነው። እነዚህ ሰዎች የፈለገ ኃጢአት ቢሰሩ የሰሩት መንኩሰው ነው አይደለም? እኛ መንኩሰና አልመነኮስ ተዋግተው ነው። አሁን ጦር ሜዳ የሄደ ሰውና ቤቱ የተቀመጠ ሰው ያኛው ጦር ሜዳ ሄዶ ቆስሎ የሚመጣ ቤቱ ያለው ሰው ግን ምንም ባይሆን ፈሪ ሊባል የሚችለው ቤት ያለው ነው ወይስ ጦር ሜዳ ሄዶ? ቤት ውስጥ ያለው ነው። ያ የቆሰለው ቢያንስ ምን አድርጎ ነው? ተዋግቶ ነው። መነኮሳት አባቶች ቢወድቁ ቢነሱ እየተዋጉ ነው ከዲያብሎስ ጋር። እንደኛ ተስማምተው አንተምተው ተባብለው ከሰይጣን ጋር የሚኖሩ አይደሉም። ይዋጉታል። ስለዚህ ስለሚዋጉት ይወድቃሉ። ዝም ብለን ዓለም ላይ ቁጭ ብለን አባሳቱ፣ ካህናቱ፣ መነኮሳቱ ምን አባት አለ ዛሬ እያለ የሚሳደብ ሰው እግዚአብሔር በእውነት አንደበታችንን ይጠብቅልን። አንተ መንኩስ ለምን አትሞክረውም? አንተ ለምን አባቱን አትሞክረውም ቢባል እቅድ የሌለው ሰው ለወደፊቱ ራሱ እቅድ የሌለው ሰው ወስነው የመነኮሱት ሊታቻልና ቅዱስ ጎርጎርዮስ ይህንን ህይወት መኖር ቢያቅተን ማድነቅ እንዴት ያቅተን አይላል። ድንግልናን በዚህ ምክንያት ነው የምናከብረው። ሌላው ድንግልና ሰማዕትነት ሁሉ ያስቀበለን ይገርማቸው። አሁን እኛ እንደ ተራ ነገር ቆጥረን የምንጥለውን ድንግልና ለዓለማጣት ብለው ሰማዕታት የሆኑ ቅዱሳን አሉ። ለምሳሌ ቅድስት አርሴማን መጥቀስ እንችላለን። ቅድስት አርሴማ ይህ ቀረሽ የማትባል መልከ መልካም ነበረች። አንድ ንጉሥ አፍቅሯት ነይ ካላገባው ሲል እሱን ጥላ ስትሸሽ ወታደር ሲልክባት የተላከው ወታደር ደግሞ አይቷት አንቺንማ እኔ ማግባት ያለብኝ ይላት አይነት ማለት
ውበቷ ግን አላሰናከላትም ከእግዚአብሔር መንገድ ማለት ነው። እሷ ብቻ አይደለችም። ከእሷ ጋር የነበሩ በጣም ብዙ ደናግላን፣ በጣም ብዙ መነኮሳያት መናንያን ድንግልናዬን ከአሕዛብ ከአረማዊ ጋር ከማጠፋ የምንኩስና ቃል ኪዳኔን ከማፈርስ ሞት ይሻለኛል ብለው ለድንግልና ብለው ሰማዕታት ይሆናሉ። በረከታቸው ይደረግ። እንግዲህ ርቀታችንን እንድታዩት ነው። እኛ እንደ ዋዛ የምናየውን ንጽህናና ድንግልና ላለማጣት እስከ ሞት የተጋደሉ ቅዱስ ጳውሎስ ገና ከኃጢአት ጋር አልተጋደላችሁም ደም እስከ ማፍሰስ ድረስ ይላል። ከኃጢአት ጋር ደም እስከ ማፍሰስ የተጋደሉ ብዙ ቅዱሳን አሉ። ሌላው ድንግልና የመጨረሻው እንደ መግቢያ የማነሳው አክሊል አለው፣ ክብር አለው። ምን አለው? አክሊል አለው። አክሊል አለው። በምድር ተክሊል አለው፣ በሰማይ አክሊል አለው አይደል? በምድር እስከ ጋብቻ ጸንተው ለሚቆዩ ሰዎች አሁን እዚህ ትምህርት ላይ እናነሳውን በቦታው እናነሳዋለን። በድንግልና ጸንተው ለመቆየታቸው አክሊል ትደፋላቸው ቤተክርስቲያን፣ ዘውድ ማለት ነው። ቅዳሴያችንን ሰምታችሁ ከሆነ እግዚአብሔር እንዲሰጣቸው ስለሚታገሱ ሰዎች እንማልዳለን ይልና ቀጥሎ በድንግልና ስለሚኖሩ ሰዎች ነው። እስከ ጋብቻ ድረስ ሰው እኮ ከቻለ እድሜው ሙሉ ነው በድንግልና ለመኖር ወስኖ ፍጹም ልትሆን ብትወድ ያለን ሽታ ተከተለኝ የሚለውን ቃል መፈጸም ያለበት። ያ ቢያቅተን ግን እስከ ጊዜው ድረስ እንኳን እስከ ጋብቻ ድረስ ጸንቶ መቆየታችንን ቆጥራ ቤተክርስቲያን አክሊል ትሰጣለች። ይህ በምድር ነው። በሰማይ ግን ድንግልና ዋጋ አክሊል ያለው ጸጋ ያለው ነው። እንግዲህ በእውነት ለመረዳት እግዚአብሔር በቸርነቱ ይርዳል።